ዛሬ ደግሞ አጭር ስለ አንድ ጀግና ኢትዮጵያዊ አትሌት ታሪክ ባጭሩ ነግራችኋለሁ። ሰላም እንዴት ናችሁ? ዛሬ ስለ አንድ ጀግና አትሌት አጭር መረጃ ነግራችኋለሁ። ስንቶቻችሁ የቀደሙ አትሌቶቻችን ስም ምን ያህሎችን መጥራት ትችላላችሁ? እንግዲህ ብዙ ስም መጥራት ትችላላችሁ በእርግጠኝነት። ምክንያቱም ብዙ ኢትዮጵያውያን ብዙ አትሌቶችን የቀደሙ ጀብድ የሰሩ የቀደሙ አትሌቶቻችን ስም በተፈለገው ቁጥር መጥራት ትችላላችሁ ብዬ አስባለሁ። ምክንያቱም አብዛኛው ኢትዮጵያዊ ለአትሌቲክስ ለሩጫ ቅርብ ነው። ምክንያቱም ሩጫና ኢትዮጵያ ያው የአንድ ሳንቲም ሁለት ገጽታዎች ናቸው። በታሪክ በሁሉም ነገር ትስስር ስላላቸው ከቀድሞ ዘመን ጀምሮ ማለት ነው። እና ዛሬ ስለ አንድ ታላቅ አትሌት የቀድሞ ታላቅ አትሌት ትንሽ መረጃ ነግራችኋለሁ። አትሌት ምሩጽ ይፍጠር እንግዲህ በኢትዮጵያውያን ልብ ውስጥ ያለ ታሪክ የሰራ አትሌት ነው። ብዙ ታሪክ የሰሩ የቀደሙ አትሌቶች አሉ። ፈርቀዳጅ ከሚባሉት በተለይም በትራክ ሩጫ ለብዙዎቹ ምሳሌ የሆነ ፈር የቀደደ ታላቅ አትሌት ነው። ፈር የቀደደው ምንድነው ሲባል መረጃዎቹን በኋላ ላይ ነግራችኋለሁ። ነገር ግን ስንቶቻችሁ ምሩጽ ይፍጠር ከድል በኋላ ወይም ደግሞ ከውድድር በኋላ ወደ ሀገር ቤት ሲመጣ ከኤርፖርት ስር የጠበቀው ብቸኛው አትሌት ብቸኛው እንኳን ላይባል ይችላል። ያው ከኤርፖርት ከድል መልስ ኤርፖርት ላይ ወደ እስር ቤት የሄደበት መንገድ ምናልባት ብቸኛ ሊያስብለው ይችላል እንጂ በተለያየ አጋጣሚ ስፖርተኞቻችን ታስረው ወደ እስር ቤት ሄደው ሊሆን ይችላል። ግን ስንቶቻችሁ ከድል መልስ ወይም ደግሞ ከዓለም አቀፍ ውድድር መልስ ወደ እስር ቤት እንደሄደ ታውቃላችሁ? ስለሱ መረጃ ትንሽ ነግራችኋለሁ። እንደሚታወቀው ከዛ በፊት ስለ ምሩጽ ይፍጠር ትንሽ ነገር ልበል። ምሩጽ ይፍጠር በ1980 የሞስኮ ኦሎምፒክ በትራክ ውድድር በ10,000 እና በ5,000 በአንድ የውድድር መድረክ 2 የወርቅ ሜዳሊያዎችን በአንድ ጊዜ ተወዳድሮ በማምጣት ለኢትዮጵያውያን በአንድ የውድድር መድረክ 2 የወርቅ ሜዳሊያ በአንድ አትሌት መገኘት እንደሚችል አርያ የሆነ እና እሱን ያሳየ ታላቅ አትሌት ነው። እንደሚታወቀው ቀደም ብዬ እንደነገርኳችሁ በ1980 የሞስኮ ኦሎምፒክ ላይ 2 የወርቅ ሜዳሊያዎችን በ5,000 እና በ10,000 ያስመዘገበ አትሌት ነው። ከዛ በተጨማሪ ምሩጽ ይሄ ኢትዮጵያውያን የሚታወቁበት የመጨረሻው ማርሽ ቀያሪነት የሚባለው የሩጫ የአጨራረስ ወይም ፊኒሺንግ ስታይል በኢትዮጵያውያን ዘንድ ያሰረጸና እሱን ያስተማረ እንደዚሁም በርካታ ኢትዮጵያውያን ድል እያደረጉ የመጡበትን የማሸነፍ ስልት ለሌሎች ያሰረጸ ጀግና ነው። ለምሳሌ በፊኒሺንግ ኤሪያው ላይ አንዳንዶቹ ከ400 ሜትር ይነሳሉ፣ አንዳንዶቹ ከ100 ሜትር ሊነሱ ይችላሉ፣ አንዳንዶቹ ከ800 ሜትር ሊነሱ ይችላሉ። ሁላችንም በምናስታውሰው በሪዮ ኦሎምፒክ ላይ አልማዝ አየነ 10,000 ሜትር ስታሸንፍ ከስንት እንግዲህ ከ2-3 ዙር በፊት ቀድማ ወጣ ዙሩን አክራ እንዳሸነፈችም እናስታውሳለን። እና እንግዲህ ፊኒሺንግ አቅም ያላቸው ትንሽ ርቀት ብቻ ነው የሚፈልጉት ፊኒሺንግ ለመውጣት። አንዳንዶቹ ደግሞ ትንፋሽ ያላቸው ኢንዱራንስ ያላቸው ደግሞ ዙሩን አክረው ቀድመው በመውጣት ያሸንፋሉ። ልክ አልማዝ ሪዮ 2016 ላይ እንዳደረገችው ማለት ነው። እና በአጠቃላይ ግን ይሄ የሆነ ጊዜ ጠብቆ ማርሽ በመቀየር ሽምጥ በመሄድ መጨረሻ ላይ ያሸንፉበትን ስታይል በኢትዮጵያ ዘንድ ያሰረጸ ጀግና አትሌት ነው ምሩጽ ይፍጠር ለማለት ያህል ነው። እንግዲህ ምሩጽ ይፍጠር እንግዲህ የነሐስ ሜዳሊያ በሌላ ኦሎምፒክም አለው። ብዙ ሰው የሚያስታውሰው በ1980 የሞስኮ ኦሎምፒክ ያስገኘውን በአንድ የውድድር መድረክ 2 ወርቅ ሜዳሊያ ማሸነፉን ብቻ ነው ብዙ ሰው የሚያስታውሰው። ግን በሙኒኩ የ1972 ኦሎምፒክ እንደዚሁ እንግዲህ ጉዳዩም የተፈጸመው ይሄን ጊዜ ነው። በነገራችን ላይ በኢትዮጵያ ታሪክ ዝቅተኛ ሜዳሊያ የተገኘበት ወይም ደግሞ ወርቅ ያልተገኘበት የኦሎምፒክ መድረክ ነው እንግዲህ የ1972 የሙኒክ ኦሎምፒክ። በዚህ ኦሎምፒክ ላይ እንደተለመደው እንግዲህ ከሞስኮ ላይ እንደተገኘው ድል ያመጣል በሚል ተጠብቆ ምሩጽ በ10,000 እና በ5,000 ድጋሚ ሀገሩ ወክሎ ወደ ሙኒክ አቅንቶ ነበረ። በዚህን ጊዜ በ10,000 ተወዳድሮ በእርግጥ የነሐስ ሜዳሊያ ነው ያገኘው። በ5,000 ግን ሳይወዳደር ቀረ። እንዴት ሳይወዳደር ቀረ?
በሰዓት ምክንያት በመዘግየቱ ውድድር ቦታው ላይ በሰዓቱ የውድድር ሰዓቱ ላይ ባለመገኘቱ ውድድሩ አመለጠው። በዚህ ምክንያት እንግዲህ ሁላችንም እንደምናውቀው ሰዓቱን የውድድር መርሃ ግብሩን ቀድሞ መረዳት፣ አትሌቶችን ማስተባበርና ማዘጋጀት፣ በተለያየ መንገድ ብቻ መምራት የቡድኑን ስራ ለቡድን መሪውና ለአሰልጣኞች የተሰጠ ስራ ነው። በዋናነት አትሌቱም ኮንሽስ መሆን የለበትም ማለት አይደለም፣ ዝግጁ መሆን አለበት ለውድድሩ። ግን በጊዜው የደርግ ዘመነ መንግስት የአብዮቱ ስርዓት ነው። በሀገር ላይ ቀልድ ተሰርቷል ተብሎ ከታሰበ ምህረት የለም እና በጣም ስለፈሩ ሁሉም አሰልጣኞችም ቡድን መሪውም ሁሉም ችግሩን ወደ ምሩጽ ወሰዱበት ማለት ነው። በሱ መዘናጋት፣ በሱ በጊዜው በቦታው አለመገኘት ነው ሳይወዳደር የቀረ አሉና ነገሩን ወደ እሱ ወሰዱበት። ምሩጽም በ10,000 ሜትር ያገኘውን ሜዳሊያ ይዞ የእቅፍ አበባና የእንኳን ደህና መጣህ ጭብጨባ ሲጠብቅ ቀጥታ ወደ እስር ቤት እንዲሄድ የተደረገው። ነገር ግን በወቅቱ ምሩጽ እንደ ሀገር ጀግና የሀገር ሂሮስ ተብሎ ይታሰብ ስለነበረ ነውም ደግሞ ከ4 ዓመት በፊት በሞስኮው የኦሎምፒክ ላይ 2 የወርቅ ሜዳሊያ በአንድ መድረክ ያመጣ ጀግና በመሆኑ ጎበዝ አትሌት በመሆኑ እሱን ታሳቢ በማድረግ ያው ከእስር ቤት ብዙ ያልቆየ ቢሆንም በቀጥታ መጥቶ ግን ኤርፖርት ላይ አበባ አቅፍ እንኳን ደህና መጣህና ሌሎች ሴሌብሬሽኖች ሲጠብቅ እሱ ግን ወደ እስር ቤት የተጋዘበትን መንገድ በሆነ የቃለ መጠይቅ አጋጣሚ በህይወት እያለ ያወራውን በጆሮዬ ራሴ አዳምጬዋለሁኝ። ታሪኩንም አንብቤ ተረድቻለሁና እንደዚህ አይነት አጋጣሚዎች የነበሩት ግን ደግሞ ለሀገር ትልቅ ነገር የሰራ ለተተኪ አትሌቶች ብዙ ምሳሌ የሆነ በአንድ የውድድር መድረክ 2 የወርቅ ሜዳሊያ ማስገኘት እንደሚቻል አሳይቶ እነ ቀነኒሳ እነ ጥሩነሽ ዲባባ በተለያየ መድረክ በዓለም ሻምፒዮናም በኦሎምፒክም የደገሙት ሌሎቹም ማድረግ የቻሉት እንደገና የአጨራረስ ብቃት ደግሞ ምን ያህል ጠብቆ ዙሩን አክርሮ ጠብቆ በመጨረሻ ሰዓት አፈትልኮ በመውጣት ማርሽ በመቀየር እንዴት ማሸነፍ እንደሚቻልና ብዙ ኢትዮጵያውያን ይሄንን አካሄድ ይሄንን ስልት ይዘው ሲያሸንፉበት እንደኖሩ ሁላችንም የምናውቀው ነው። እስካሁንም እስከ ቅርብ ጊዜ ድረስ ይህን ስታይል ይህንን ምንድነው ያሸናነፍ ዘዴ ብዙዎቹ ኢትዮጵያውያን ይጠቀሙበታል። መሰረቱ ግን ምሩጽ ይፍጠር ነው። እንደውም ቅጽል ስም አለው፣ ማርሽ ቀያሪው ነው የሚባለውና ሽፍት አድርጎ ይወጣል። መጨረሻ ላይ ስፕሊት አድርጎ ይወጣል። መጨረሻ ላይ ልክ ባልጠበቁት ሁኔታ ይወጣል። አሁን እዚህ እንደው እንትኑን ሐሳቡን እያቀረብኩ እያለ የምጠቀምበት ቪዲዮም ላይ ማየት ትችላላችሁ፣ እንዴት እንደሚወጣ እንዴት እንደሚያመልጣቸው ድንገት ነው ላጥ ብሎ የሚወጣውና ይሄ እሱ ያመጣው በእርግጥ በአሰልጣኞቹ ምክር ብዙ ሰዎች ከኋላ ይኖራሉ፣ ግን እዛ መድረክ ላይ የሚተውነው የሚያደርገው ስራውን የሚሰራው እሱ ነውና ምሩጽ ይፍጠር በኢትዮጵያ አትሌቲክስ ውስጥ ደማቅ ታሪክ ከነበራቸው ጀግና አትሌቶቻችን መካከል አንዱ ነበረና በህይወት ዘመኑ ካጋጠመው ገጠመኝ መነሻ በማድረግ ትንሽ ስለሱ ማለት ፈልጌ ነው። እንግዲህ ምሩጽ እንደምናውቀው በአሁኑ ሰዓት በህይወት የለም፣ ነፍሱን በገነት ያኑር። ጀግናችን ነው፣ ሁሌ ስንዘክረው የምንኖር ግን ደግሞ በኢትዮጵያ ታሪክ ውስጥ ደማቅ ታሪክ ጽፎ ያለፈ ጀግና አትሌታችን ነው። ይመቻችሁ። ሌሎችንም ሀሳቦች ይዤ ብቅ እላለሁ።